ሰበር መረጃ ዓለም ከመቼውም ጊዜ በላይ ለታላቅ እልቂት ተቃርባለች። ፕሬዝዳንት ዶናልድ ትራምፕ የሲኦል ዝናብ ከማውረዴ በፊት 48 ሰዓታት ብቻ ቀርተዋል ካሉ በኋላ አሁን ደግሞ እጅግ ጸያፍ ቃላትን በመጠቀም ማክሰኞ የኃይል ማመንጫዎችን የድልድዮች ቀን ይሆናል ሲሉ በድጋሚ ዝተዋል። ይሁን እንጂ ትራምፕ ከፎክስ ኒውስ ጋር ባደረጉት ቆይታ ሌላ አስደንጋጭ ምስጢር አፍርጠዋል። አሜሪካ በኩርዶች በኩል ለኢራን ተቃዋሚዎች የላከችው የጦር መሳሪያ በክህደት እንደተቀማባት በምሬት ተናግረዋል። ውርደቱ ግን በዚህ አላበቃም። በደቡብ ኢስፋሃን በረሃ ላይ የጠፋውን ፓይለት ለማውጣት የተደረገው ምስጢራዊ የአሜሪካ ኦፕሬሽን በከፍተኛ ኪሳራ ተጠናቋል። ኢራን 2 የአሜሪካ ሲ-130 ግዙፍ የጦር አውሮፕላኖችንና 2 ብላክ ሃውክ ሄሊኮፕተሮችን በቦታው ላይ አጋይቻሉ ስትል አውጃለች። በሌላ በኩል አሜሪካ በሰነዘረችው ጥቃት የኢራን የአየር መከላከያ ኮሌጅ አዛዥ ብርጋዴር ጀነራል መስዑድ ተገድለዋል። የትራምፕና የኩርድ ምስጢራዊ የጦር መሳሪያ ሴራ፣ የኢስፋሃኑ የአሜሪካ ጦር ሽንፈት፣ የጀነራሉ መገደልና ኢራን የሆርሙዝ ሰርጥን ለመክፈት የጠየቀችውን የቢሊዮን ዶላር የጦር ካሳ በዝርዝር እንተነትናለን። እስከ መጨረሻው አብራችሁን ቆዩ። የዓለም ፖለቲካ ዛሬ ሌሊት ወደማይመለስበት አስፈሪ ምዕራፍ ተሸጋግሯል። ፕሬዝዳንት ዶናልድ ትራምፕ መጋቢት 28 ቀን ሰኞ የሰጡት የሲኦል ዝናብ ቀጠሮ ሊያበቃ ጥቂት ሰዓታት ሲቀሩት አሁን ደግሞ ይበልጥ አስፈሪና ጸያፍ ቃላት የታከሉበት አዲስ ዛቻ ሰንዝሯል። ትራምፕ በትሩዝ ሶሻል ገጻቸው ላይ በለጠፉት መግለጫ እንዲህ ብለዋል። የፊታችን ማክሰኞ መጋቢት 29 ቀን በኢራን ላይ የኃይል ማመንጫና የድልድይ ቀን ይሆናል። እንዲህ ያለ ጥፋት አይታችሁ አታውቁም። ያ የረከሰው የሆርሙዝ ሰርጥ አሁኑኑ ይከፈት፣ ካልሆነ ግን ሲኦል ውስጥ ትኖራላችሁ። ይህንን ብቻ ተመልከቱ በማለት በቁጣ ተናግረዋል። ትራምፕ ንግግራቸውን ለፈጣሪ ምስጋና ይሁን በሚል ቃል ቢቋጩም መልእክታቸው ግን በኢራን ሲቪል መሰረተ ልማቶች ላይ የጅምላ ጥፋት እንደሚያወርዱ የሚያሳይ ግልጽ የጦር ወንጀል ቅስቀሳ መሆኑን ተነግሯል። ይህ በእንዲህ እንዳለ ትራምፕ ከፎክስ ኒውስ ጋር ባደረጉት ቆይታ ሌላ እጅግ አስደንጋጭና እስካሁን በሚስጥር ተይዞ የነበረ መረጃን አፍርጧል። አሜሪካ በኢራን ውስጥ የእርስ በርስ ጦርነት ለመቀስቀስና የውስጥ አመፅን ለማቀጣጠል ከፍተኛ ጥረት ስታደርግ መቆየቷን ትራምፕ በይፋ አምኗል። እንደ ትራምፕ ገለጻ በኩርዶች በኩል ለኢራን ተቃዋሚዎች እጅግ በርካታ የጦር መሳሪያዎችንና ጠመንጃዎችን ልከን ነበር። ነገር ግን ኩርዶች መሳሪያውን ለተቃዋሚዎች ከማድረስ ይልቅ ለራሳቸው ጥቅም አስቀርተውታል በማለት በምሬት ተናግሯል። ይህ መረጃ የሚያሳየው 2 ትልልቅ እውነታዎችን ነው። ዋሽንግተን ኢራንን በውጭ ጦርነት ብቻ ሳይሆን በውስጥ አመፅ ለማፍረስ የጦር መሳሪያ እስከ ማስታጠቅ የደረሰ ስራ ስትሰራ መቆየቷን ነው። አሜሪካ ታምናቸው የነበሩት የኩርድ ታጣቂዎች የትራምፕን ትዕዛዝ ወደ ጎን በመተው መሳሪያውን ለራሳቸው ማድረጋቸው የአሜሪካን የውስጥ በውስጥ ኦፕሬሽን ሙሉ በሙሉ እንዲከሽፍ አድርጎታል። ትራምፕ ይህንን ሚስጥር አሁን ይፋ ማድረጋቸው በኩርዶች ላይ ያላቸውን ከፍተኛ ንዴትና በኢራን ላይ የጀመሩት የውስጥ አመፅ ስልት ሳይሳካ በመቅረቱ ወደ ለየለት የአየር ጥቃት ለሚደረገው የኃይል ማመንጫዎች ጥቃት ለመሸጋገር መወሰናቸውን ያሳያል። የኢራን የተባበሩት መንግስታት ተልእኮም ይህንን የትራምፕን ንግግር ዓለም አቀፍ ማህበረሰብ ሊያቆሙ የሚገባ ግልጽ የሽብር ቅስቀሳ ሲል በከፍተኛ ሁኔታ ኮንኖታል። ፕሬዝዳንት ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ፓይለታችንን በኩራት አስለቅቀናል በማለት የድል መግለጫ ቢሰጡም ከመሬት የተሰሙት መረጃዎች ግን ዋሽንግተንን ክፉኛ የሚያሳፍርና ታላቅ ወታደራዊ ውርደት የደረሰባት መሆኑን የሚያረጋግጡ ናቸው። በደቡብ ኢስፋሃን በሚገኝ አንድ ለዘመናት ተጥሎ በነበረ አሮጌ አየር ማረፊያ ላይ የአሜሪካ ልዩ ኃይሎች የጠፋውን የኤፍ-15 ፓይለት ለማውጣት የመብረቅ ኃይል ፈጣን የተባለና በከፍተኛ ቴክኖሎጂ ታገዘ የነፍስ አድን ኦፕሬሽን ለማድረግ ሞክረው ነበር። ይሁን እንጂ የኢራን ካታም አልናቢያ የተባለው የጋራ ወታደራዊ እዝ ቃል አቀባይ ሌተናል ኮሎኔል ኢብራሂም ዛልፋቃሪ እንደገለጹት የአሜሪካው ተልእኮ ሙሉ በሙሉ በሽንፈት ተጠናቋል። በዚህ በኢስፋሃን በረሃ ላይ በተደረገው ፍልሚያ የአሜሪካ ጦር የደረሰበት ኪሳራ እጅግ ዘግናኝ ነውም ተብሏል። ፓይለቱንና ልዩ ኃይሉን ለማውጣት የመጡት እነዚህ 2 ግዙፍ የጭነት አውሮፕላኖች በኢራን ኃይሎች ተከበው በቦታው ላይ ወድመዋል። የአሜሪካ ልዩ ኃይል ኩራት የሆኑትና ለጥቃትም ሆነ ለነፍስ አድን ስራ የሚውሉት ሄሊኮፕተሮች በኢራን ሚሳኤሎች ተመተው አመድ ሆኗል። ኮሎኔል ዞልፋቃሪ ያክሎም ከ30 ዓመታት በፊት በታባስ በረሃ አሜሪካ የደረሰባት ውርደት ዛሬ በኢስፋሃን በረሃ ተደግሟል። የአሜሪካ ጦር በኢራን የጦር ኃይሎች ፊት ምንም አይነት የበላይነት እንደሌለው ለዓለም ተረጋግጧል ብለዋል። ትራምፕ ይህንን ሽፈት ለመሸፈን ፓይለቱን አዳንኩ በማለት የስነ ልቦና ጦርነት ውስጥ ቢገቡም የኢራን አብዮታዊ ዘብ ግን የጥላት በራሪ አካላት በሙሉ ወድመዋል ሲል በድል አድራጊነት ገልጿል። ይህ ክስተት ለአሜሪካ ጦር ትልቅ ራስ ምታት ሆኗል። ምክንያቱም ትራምፕ የኢራን አየር መከላከያ
መከላከያ ወድሟል በማለት እጅግ ግዙፍና ውድ የሆኑትን ቢ52 ቦምብ ጣይ አውሮፕላኖች ወደ ቀጠናው እንዲሰማሩ አዘውም ነበር። አሁን ግን የኢራን አየር መከላከያ ዘመናዊውን ኤፍ-15 ብቻ ሳይሆን የነፍስ አድን ሄሊኮፕተሮችንና የጭነት አውሮፕላኖችንም ጭምር መምታት መቻሉ እነዚህ ግዙፍ ቢ52 አውሮፕላኖችም የኢራን ሲሳይ ሊሆኑ ይችላሉ የሚል ከፍተኛ ስጋት በፔንታጎን ውስጥ ፈጥሯል። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የሚሰነዝሩት ተከታታይ ስድቦችና ዛቻዎች አሁን ከቴህራን እጅግ መራርና ያልተጠበቀ አጸፋን አስከትሏል። ትራምፕ የኢራን አየር ኃይል ፍርስራሽ ሆኗል በማለት የሰጡትን መግለጫ ተከትሎ የኢራን ከፍተኛ ባለስልጣንና የጥቅም መላእክት ምክር ቤት አባል የሆኑት ሞሳን ራዚ በትራምፕ ላይ ከባድ የቃላት ውርጅብኝ አወርዷል። ረዛኢ በማህበራዊ ትስስር ባስተላለፉት መልእክት ትራምፕ የኢራን አየር መከላከያ ጠፍቷል የሚለው ንግግራቸው እንደተለመደው ውሸት መሆኑን በተግባር አሳይተናል። አሜሪካ የራሷን ወታደራዊ አዛዦች ከማባረር ይልቅ ራሱን ዶናልድ ትራምፕን ከስልጣን ብታስወግድ ይሻላታል። ችግሩ ያለው አዛዦቹ ጋር ሳይሆን ራሱ ትራምፕ ጋር ነው በማለት በይፋ ተሳልቋል። ይህ የኢራን ምላሽ ትልቅ ትርጉም አለው። ኢራን ትራምፕን እንደ ትልቅ አገር መሪ ሳይሆን ለአሜሪካ ራሷ ስጋት እንደሆኑ አድርጋ በመሳል በአሜሪካ ፖለቲካ ውስጥ መከፋፈል እንዲፈጠር እየጣረች ትገኛለች። ትራምፕ የኢራን አቅም ተዳክሟል ቢሉም ረዛኢ ግን የኤፍ-15 ጄት መመታትና የአሜሪካ የነፍስ አድን ሄሊኮፕተሮች መጋየት ትራምፕ ውሸታም መሆናቸውን ለዓለም ያሳየ ነው ብሏል። ረዛኢ አክሎም ኢራን ለዚህ ፍጥጫ ለዓመታት ስትዘጋጅ ቆይታለች፣ ገና ዓለምን የሚያስደንቁ አዳዲስ እርምጃዎች ይቀጥላሉ በማለት አሜሪካን ለከፋ ውርደት እያዘጋጁ መሆኑን ገልጿል። በተጨማሪም የኢራን ፕሬዝዳንት ቢሮ የግንኙነት ምክትል ኃላፊ የሆኑት ሰኢድ መህዲ ታባታባኢ ትራምፕ የሚጠቀሙባቸው ጸያፍ ቃላት የተስፋ መቁረጥና የቁጣ መግለጫዎች መሆናቸውን ገልጸዋል። ትራምፕ በኢራን ሲቪል መሰረተ ልማቶች ላይ ጥቃት ሰነዝራለሁ ማለታቸው አሜሪካ የቀጠናውን ሰላም ለማጥፋት መቁረጧን የሚያሳይ የጦር ወንጀል ነው ሲሉ ኢራን ለዓለም አቀፉ ማህበረሰብ አሳውቃለች። ይህ የስነ ልቦና ጦርነት አሁን ከሚሳኤል ፍጥጫው በላይ እየገዘፈ መጥቷል። ኢራን ችግሩ ትራምፕ ነው በማለት ዓለም አቀፉን ማህበረሰብ ወደ ራሷ ወገን ለመሳብና አሜሪካን ብቻዋን ለማስቀረት ስልታዊ ርቀት እየተጓዘችም ትገኛለች። ፍጥጫው አሁን ከቃላት አልፎ የከፍተኛ ወታደራዊ አመራሮችን ህይወት ለመቅጠፍ ወደሚችል የለየለት ጦርነትም ተሸጋግሯል። የኢራን ይፋ የዜና ወኪል ሜህር እንደዘገበው የኢራን ጦር የአየር መከላከያ ኮሌጅ አዛዥ የነበሩት ብርጋዴር ጀነራል መስዑድ በአሜሪካና በእስራኤል ጥምር አየር ጥቃት ተገድለዋል። ጀነራል መስዑድ በኢራን ወታደራዊ መዋቅር ውስጥ እጅግ የተከበሩና የሀገሪቱን የአየር መከላከያ ስትራቴጂ በመቅረጽ ትልቅ ሚና የነበራቸው አንጋፋ መሪ ነበሩ። ይህ የጀነራሉ መገደል በኢራን ጦር ውስጥ ትልቅ ቁጣን ቀስቅሷል። የኢራን አብዮታዊ ዘብ የጀነራሉን ደም ለመበቀል ከባድና የማያዳግም እርምጃ እንደሚወስድም አስታውቋል። ይህ ማለት ኢራን እስካሁን ከወሰደቻቸው 95 ዙር የአጸፋ ጥቃቶች በበለጠ የአሜሪካን ጦር መሰረቶችና የእስራኤል ቁልፍ ተቋማትን ኢላማ ያደረገም ሰፊ ጥቃት ልትሰነዝር ትችላለች ተብሎ ይጠበቃል። ትራምፕ የኢራን አየር መከላከያ ወድሟል ቢሉም የጀነራሉ መገደል ግን በተቃራኒው የኢራን አየር መከላከያ ኃይሎች ይበልጥ እንዲነቁና እንዲቆጡ አድርጓቸዋል። በኢስፋን በረሃ ላይ ታየው የአሜሪካ ሄሊኮፕተሮችና አውሮፕላኖች መጋየት የዚህ ቁጣ የመጀመሪያው ማሳያ ተደርጎ ይወሰዳል። በተመሳሳይ ሰዓት የኢራን ጦር አዳዲስ ስልቶችን እየተከተለም ይገኛል። በተለይም በኢስፋሃኑ የተከሸፈ የአሜሪካ ነፍስ አድን ኦፕሬሽን ላይ እንደታየው የኢራን ምድር ጦር፣ የአየር ኃይል፣ የፖሊስና የባሲጅ ታጣቂዎች በጋራ በመሆን የአሜሪካ ልዩ ኃይሎች አሳደው መምታት መቻላቸው የኢራን ጦር በውስጣዊ ቅንጅት ምን ያህል እየጠነከረ መምጣቱን ያሳያል። የጀነራል መስዑድ መገደል ለኢራን ትልቅ ኪሳራ ቢሆንም ለትራምፕ ግን ሌላ ራስ ምታትም ሆኗል። ምክንያቱም ኢራን አሁን ለጀነራሉ ደም በሚል የምትሰነዝረው ጥቃት ከቁጥጥር ውጭ ሊሆንና የአሜሪካን ወታደሮች ህይወት አደጋ ላይ ሊጥል እንደሚችል ፔንታጎን ስጋቱን እየገለጸ ይገኛል። ጦርነቱ አሁን ወደ ግል በቀልና ወደ ለየለት እልቂት እያመራ ያለም ይመስላል። ጦርነቱ ከወታደራዊ ግጭት ባለፈም ወደ ኢኮኖሚ ጦርነትም ተሸጋግሯል። ፕሬዚዳንት ዶናልድ ትራምፕ የሆርሙዝ ሰርጥ ካልተከፈተ የኢራን ድልድዮችና የኃይል ማመንጫዎች አጋያሉ በማለት ዝናብ የመሰለ ጥቃት እንደሚሰነዘሩ ቢዝቱም ኢራን ግን ዓለምን ያስገረምና ዋሽንግተንን ክፉኛ ያስቆጣ አዲስ ዲፕሎማሲያዊ ካርድ መዛለች። የኢራን ፕሬዚዳንት ቢሮ የኮሙኒኬሽን ምክትል ኃላፊ የሆኑት ሰይድ መሐመድ ታባታቢ የሆርሙዝ ሰርጥ የሚከፈተው አሜሪካ በዚህ ጦርነት ለደረሰው ውድመት ተመጣጣኝ የጦር ካሳ ስትከፍል ብቻ ነው ሲሉ በይፋ አውጇል። ይህ የኢራን አዲስ ጥያቄ 3 ትልልቅ ስልታዊ ግቦችም አሉት። ኢራን በሰርጡ ላይ አዲስ የክፍያ ስርዓት ለመዘጋት ማቀዷ፣ በዚህ መሰረት በሰርጡ የሚያልፉ ማንኛውም መርከቦች የአገልግሎት ክፍያ እንዲከፍሉም ይጠይቃሉ። ይህ የሚሰበሰበው ገንዘብ ደግሞ አሜሪካና እስራኤል በኢራን ላይ ላደረሱት ወታደራዊና ኢኮኖሚያዊ ጉዳት ማካካሻ እንዲሆንም ይደረጋል። ትራምፕ ሲኦል ይዘንባል ቢሉም ኢራን ግን እኛ ሰርጡን የዘጋነው በጦርነቱ ምክንያት ለደረሰብን ኪሳራ ዋስትና እንዲሆን በማለት የፍጥጫውን መንስኤ ወደ አሜሪካ ጥቃት እያዞረችው ትገኛለች። ሰርጡ እንዲከፈት ከፈለጋችሁ መጀመሪያ የጠፋውን ንብረት ካሳ ከፈሉ የሚለው የቴሄራን አቋም አሜሪካን በዓለም አቀፍ ደረጃ እንደ ከሳይ ሳይሆን እንደ ባለ ዕዳ እንድትታይ እያደረጋትም ነው። ታባታባኢ አክለውም ትራምፕ የሚጠቀሙባቸው ጸያፍና ዝቅ
ያሉ ቃላት ከከፍተኛ ቁጣና ከተስፋ መቁረጥ የመነጩ መሆናቸውን ገልጿል። ትራምፕ ሰርጡን በኃይል ለማስከፈት የሰጡት ቀነ ገደብ የተቃረበ ባለበት በዚህ ሰዓት ኢራን የጦር ካሳ ጥያቄ ማንሳቷም የአሜሪካን ወታደራዊ ጫና በዲፕሎማሲ ብልሃት የመመከት ሙከራ ነው። በአሁኑ ሰዓት የሆርሙዝ ሰርጥ መዘጋት በዓለም የነዳጅ ገበያ ላይ እያደረሰው ያለው ጫና ከፍተኛ ሆኖ ይስተዋላል። ትራምፕ ማክሰኞ ዕለት የኃይል ማመንጫዎችን አፈርሳለሁ ቢሉም ኢራን ግን ካሳ ካልተከፈለም ሰርጡ ዝግ ነው በማለት የዓለምን ኢኮኖሚ ቁልፍ በእጇ ይዛ ትገኛለች። ይህ የጦር ካሳ ጥያቄ ሰኞ ዕለት ሊያበቃ የነበረው የትራምፕ ቀነ ገደብ ትልቅ እንቅፋት እንደሚሆንና አሜሪካን ወደማይፈለግ የረጅም ጊዜ ኢኮኖሚ ፍጥጫ ውስጥ እንደሚከታትም ተገንብቷል። ክቡራትና ክቡራን የፕሬዝዳንት ዶናልድ ትራምፕ የሲኦል ዝናብ ማስጠንቀቂያና ለማክሰኞ መጋቢት 29 የሰጡት የኃይል ማመንጫዎች ቀነ ቀጠሮ ዓለምን ወደ ከፍተኛ ስጋት ከቶታል። የኢራን ባለስልጣናት ትራምፕ መወገድ አለበት በማለት የሰጡት ምላሽና አሜሪካም የሆርሙዝ ጦርን ለመክፈት የጦር ካሳ እንድትከፍል መጠየቋ ፍጥጫው ወደማይመለስበት ደረጃ መሸጋገሩን ያሳያል። በኢስፋሃን በረሃ የታየው የአሜሪካ ጦር ኪሳራና የጀነራል መስዑድ መገደል የሰኞንና የማክሰኞን ቀጠሮ ምን ያህል ደም አፋሳሽ ያደርገው ይሆን? ትራምፕ በእርግጥ የኢራን ሲቪል መሰረተ ልማትን ያፈርሳሉ ወይስ ትራምፕ አሜሪካን ይበልጥ የሚያሸማቀቁ አዳዲስ ድንገተኛ ብርቱ ክንዷን ታሳየናለች የሚለው ይጠበቃል። እነዚህ መረጃዎች እየተከታተልን እናቀርብላችኋለን። አዳዲስ ሰበር መረጃዎች ሲወጡ ወዲያውኑ እንዲደርሳችሁ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን አትርሱም። በቀጣይ ሰበር መረጃዎች እስክንገናኝ ሰላም ቆዩም።